አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ ያው ብርቴ ወይም ብርቱካን ይቅርታ ቪዲዮሽን ስላልኩኝ ማለት ነው። ለማንኛውም እዚህ ቦታ ላይ አሁን ያኔ ልቤን በጣም እንትን ብሎኛል ማለት ነው። በጣም ተሰምቶኛል፣ በጣም ተምላችሁ በላይ ማለት ነው። ምክንያቱም ማንኛውም ሰው የሰው ልጅ ነን። ሁላችንም ራሳችንን የምናስከብረው ራሳችን እንጂ እነሱ አይደሉም እኛን የሚያከብሩ። ራሳችን የምናስከብረው እኛ ራሳችንን፣ የምናዋርደውም እኛ ራሳችንን። ብዙ ጊዜ እችል ስታለቅስ እናያታለን። ብዙ ጊዜ እኔ በራሴ ስታለቅስ ነው ማያት ማለት ነው። ቆይ ብርቴ ለማን ነው የምትሰሪው? ለማን ነው የምትፈጊው? ለማን ነው የምትለፊው? ራስሽን የማታስከብሪው ለምንድን ነው? ራስሽን የምታዋርጂው ለምንድን ነው? አንቺ ሰው አይደለሽም እንዴ? እናት፣ አባት፣ እህት፣ ወንድም ቤተሰብ እኮ አለሽ። የሚፈልጉ ቤተሰቦች እኮ አሉሽ እህቴ። ሰርተሽ ተለውጠሽ ወደ ሀገርሽ የተሻለ ኑሮ ለመኖር እንጂ የተሰደርሽው ሀገርሽ የምትተኝበት መኝታ አገርሽ ላይ ወይም ደግሞ ማረፊያ ቤት አተሽ አይደለም የተሰደርሽው። ሽንት ቤት ውስጥ ክላስ እስከሚደረግልሽ ድረስ ምን ስራ ይዘሽ ነው? ቆይ ክላስ ተላላቸው ሰራተኛ የመያዝ ችሎታ የላቸውም። ላንቺ ለጎንሽ ማረፊያ ላንቺ አንዲት ሜትር መኝታ ቦታ አተው ነው እንደ ሽንት ቤት የሚያስተኙሽ? መኝታ ክላስ አይኖራቸው? እሺ ሳላ የላቸውም እንዴ? ከሳራው ጫፍ ላይ ለምን ፍራሽ ያስቀምጠው እዛ ቦታ ላይ ተኛ ይሉሽም? እንደዛ ቦታ ላይ ማንኛውም ሰው እኮ ጠፍቶ የሚሰራ ሰው እኮ ሁሉም ያጋጥማል። ግን እንደዛ አይነቱን ስራ ሽንት ቤት ውስጥ ጠፍቶ የሚሰራ ሰው የለም። ጠፍተን የምንሰራው እኮ ወዴን እኮ አይደለም። ነፃነት ለማግኘት እንደ ልባችን እንድንቀሳቀስ የፈለግነውን ነገር እንድናገኝ የተሻለ ስራ እንድንሰራ የተሻለ ደሞዝ እንድናገኝ ነው። ላኪን ግን አንቺ ደግሞ ክላስ የሌለበት ውስጥ ለምንድን ነው? ከዚህ የበለጠ የሚያጋጥምሽ ችግር አለ እንዴ? ጠፍተሽ ብትሰሪ ከዚህ የበለጠ ሙስባ የሚያገኝሽ ነገር አለ? የለም የሚያገኝሽ እኮ አንቺ ነገ ምን እንደሚያጋጥምሽ ለምን የነገን አታስቢም እንዴ? ለምን ነገ ኖራለሁ ብለሽ ተስፋ እንዲያለሽ ነገ ሰርቼ ለወጣለሁ እንዴ ማለትሽ ደግሞ ነገ የሰራሁትን እበላዋለሁ አልበላውም ነገ የተሻለ ኑሮ ኖራለሁ ብለሽ ሲቆም በበይና አስቢ። ሽንት ቤት ውስጥ ስንት አይነት ቆሻሻ ነገር እንዳለ ታውቂያለሽ? ሽንት ቤት ውስጥ ሰይጣን እንዳለ ታውቂያለሽ? ነው አታውቂም? ሽንት ቤት ውስጥ ሰይጣን መኖሩን፣ ሽንት ቤት ቆሻሻ መሆኑን ታውቂያለሽ? አታውቂም? ሽንት ቤት ውስጥ እንደምንጠይፍ ታውቂያለሽ? አታውቂም? ያለ ጫማ ሽንት ቤት ውስጥ ይገባል? ያለ ጫማ ግቢ ብታይ አትገባለች። መዲያም አትገባም፣ ብትሞት አትገባም። ያለ ጫማ ሽንት ቤት ውስጥ ነጃሳ ነው ትልሻለች። በየት ሀገር ነው ሽንት ቤት ውስጥ ሰራተኛ የሚተኛው? አንቺ ስራው ታልተመቸሽ መቀየር አትችይም። ካልሆነልሽ ሀገርሽ መግባት አትችይም። ለእናትሽ መግባት አትችይም። ጤናሽን ይዘሽ አፍያሽን ይዘሽ አትገቢም። አገር ያለው ይሄ ያለሽበት አገር ብቻ ነው እንዴ ያለው? ያለሽባቸው ሰው ናቸው ደሞዝ መክፈል የሚችሉበት። ሌላ ሰው መክፈል አይችልም ደሞዝ። ሌላ ሰው ማሰራት አይችልም። ሌላ ቦታ ሄደሽ መስራት አትችይም። ለህይወትሽ አታስቢም? ቆም ብለሽ እስኪ አስቢው። እንደ ሽንት ቤት ውስጥ አንቺ ትተኛለሽ? እንደ ሽንት ቤት ውስጥ ክላስ ያበጁልኝ ዝም ብታያቸዋለሽ? ራስሽን የምታስከብሪው እኮ ራስሽ ነሽ። የምታዋርጂውም እኮ ራስሽ ነሽ። ሽንት ቤት ክላስ ይሄ ክላስ ነው ቢሉስ እኔ ሽንት ቤት ውስጥ አልተኛም አታያቸውም እንዴ? ሽንት ቤት ውስጥ አልለመድኩም መተኛት። ሲተኛም አላውቅም። ሽንት ቤት ውስጥ መጸዳጃ እንጂ የሰው መኝታ አይደለም። ለምን አታያቸውም? ህግ እኮ መብት አለሽ። እንኳን እናንተ በኮንትራት ያላችሁት አይደለም እኛ ጠፍተን የምንሰራው የተሟላ መብት አለን። የተሟላ መብት አለን። አንድ ሰው ወጥቶ ሰደባለሁ እንደዝላለሁ ብሎ ቢል የመክሰስ መብት አለን። መዳም ጋር አንድ ነገር ዘራጋለሁ ብትል የመክሰስ መብት አለን። ምገባ አገሬ ነው። እሷን ከሰሽ
በመልሷ መልስ ሰጥቼ ወደ ሀገሬ ብገባ እምገባው ሀገሬ ነው እንጂ የሰው ሀገር አይደለም። ለምን ቢሮ የለሽም? ቢሮ ተለለሽ አንቺን የሚያጠፋሽ ሰው አጣሽ ወይስ አገርሽ አትገቢም? መጥፋቱን ተፈረጀም አገርሽ አትገቢም? ለእናትሽ ህይወትሽን ይዘሽ አትገቢላትም? እናትሽን ትሳሽላታለሽ አይደል እንዴ? በቀደም ስታለሽ ነበር ስለ እናትሽ እናቴ እያልሽ ነበር ስታለሽ የነበረው ነይ እያለችኝ እያልሽ ነበር። ይሄን መኝታሽን እናትሽ ዘንድ መድረሱን አታውቂውም? ያለሽበትን ቤተሰብ ዘንድ ይደርሳል ብለሽ አታስቢም? ቤተሰብ አያለቅስም? አንቺ አትጎጂም? በሽታ አትሰርቂም? ላኢላሃ ኢለላ ላኢላሃ ኢለላ ላኢላሃ ኢለላ ላኢላሃ ኢለላ። ኧረ እኛ ያበሾች እስጣና ይሄን ያህል ረክሰናል። በቃኛ ፊሊፒን ብኮን ኑሮ ወይም ሌላ ዜጋ ብትሆን እንኳን አይደለም ሽንት ቤት መተኛ ቀርቶ አይደለም ሳላ ላይ አትተኛላት። ክላስ የሌለበትን ቤት አይሰሩም። እኛ ግን ብዙ ነገራቶችን እንጋፈጣለን። ይሄንን ጉድ ይሄንን ሙሲባ ቤተሰብ የሚያይ የለም። እዛ ያለ ሰው ግን አፉን ከፍቶ የሚያዳምጠው ብር ነው። ብር ሰጥተው እንኳን ራሱ ሳታናለች ልጃችን እንደዚህ ኩና ታንገላታለች ልጃችን እንደዚህ ኩናለች አታይሉ። ነገ ይች ልጅ በሽታ ሰርቃ አገሯ ብገባ ያቺ የለፋይ ልጅ ናት ብሎ የሚመለከታት የለም። በሁላችንም ላይ ያለ ነገር ነው። እህቶች ራሳችሁን የምታስከብሩት ራሳችሁ ናችሁ። ምናወርደውም ራሳችንን ለምን ይሄን ሁላ ሙሲባ ይሄ ሁሉ መከራ ይደርስባታል? ሽንት ቤት ውስጥ ጾለት፣ ሽንት ቤት ውስጥ ክላስ። አራራራራራራ እኔ መጀመሪያ ጊዜ እንዲህ ያለ ሙሲባ ሲያጋጥመኝ ማናችሁ እስቲ እንደኔ የልባችሁ በዚህ በልጅ የተሰበራለ? እናቷ ይሄን ጉድ ብታይ ወንድሞቿ ቢያው ምንድነው የሚሉት? ቆይ እንኳን መቀረጡን እንኳንም ቀረጥሹ፣ ግን በሽታ መስረቅሽ እዚህ ውስጥ ማብራት አጥፍተኝ መተኛትሽ ሁለተኛ። እቴ ራስሽን ጠብቂ፣ ለራስሽ ሁኒ። እነሱ እኮ አንቺ በሽታ ብትሰርቂ እነሱ አንቺን ጥለውሽ ሌላ ሰራተኛ ያመጣሉ። ብራቸው ይጨነቅ፣ ብራቸው ይጭናቃቸው እንጂ አንቺ አንድ ነገር ብኮኒ ለሰከንድ ለደቂቃ አያቆዩሽም ቤታቸው። ትኬትሽን ቆርጠው ወደ ሀገርሽ ነው የሚሸኙሽ። ያም ታለ ደግሞ እስከ ዛሬ ቢሮ ብለሽ ያልሻቸውን ሰዎች እነሱ እዛች ቢሮዋ ሴትዮ ዘንድ አያደርሱሽም። አውጥተው ፍሻሬ ነው የሚጥሉሽ፣ ወይም ደግሞ ወስዶ ይመልሱሻል ቢሮ። ጤንነትሽን ይዘሽ ሙሉ አፍያሽን ይዘሽ መናገርም መንቀሳቀስም ያንቺ መብት ነው። ሽንት ቤት ውስጥ ግን መተኛትሽ እኔ እንጃ አትፈልጊያትም ህይወትሽን። ይሄን ያህል ለምን ሲናገሩሽ ያኔ ትፈሪያቸዋለሽ? ካመጣችበት መልሽላት። እሷም ሰው ናት፣ አንቺም ሰው ነሽ። አንቺም የሰው ልጅ ነሽ፣ እሷም የሰው ልጅ ናት። እሷ አረቡኝ ለኸለቅ ብላ ወይም ደግሞ ፈጣሪ ብላ ፈጣሪ ለምነው አይደለም። አንቺ ማበሻ ልሁን ብለሽ ፈጣሪ ለምነሽው አይደለም። ፈጣሪ የራሱ መብት ነው። ማንኛውንም ማህለቅ የሚልቀው የራሱ መብት ነው። ዳይን ግን እዚህ ቦታ ላይ እግር እንዲያለሽ እግር አላት፣ እጅ እንዲያለሽ እጅ አላት። እሷም ሰርታ ነው የምታድረው፣ አንቺም ሰርተሽ ነው የምታድረው። እሷም ሰራተኛ ናት፣ አንቺም ሰራተኛ ነሽ። እዚህ ቦታ ላይ ሁላችንም ሰራተኛ ነን። እነሱ ቤት ገብተን የነሱ ቆሻሻ ስላጸዳን አይደለም። እነሱም እኮ ሄደው ሌላ ቦታ ቆሻሻ እያጸዱ ነው፣ እናውቃለን እኮ። እነሱም እኮ ሳምቡሳ ጠቅልለው 1-2 ሳምቡሳ ብለው ጠቅልለው 1-2 ብለው ፍሬ ያችን ሂሳብ አስበው አጠራቅመው እኮ ነው እነሱ። ስንት ቤት እስከምትተኝ ድረስ ምን ሰራ ይዘሻላችሁ? ቆይ የዚህን ያህል ራስሽን ትጠይዋለሽ? የዚህን ያህል ነው? ሰው ነሽ እኮ የሚፈልግሽ ቤተሰብ አለ። ተነማንነትሽ የምትፈልግሽ እኮ እናት አለ። በር የምትመለከት እኮ እናት አለች። በንፍቆት የተንገበገበች እኮ እናት አለች። ሙሉ አፍያሽን ይዘሽ በቀይ ግን ነገ የተሻለ ቦታ ሄደሽ መስራት ትችያለሽ። በአገርሽ ላይ ራሱ ተንቀሳቀስ መስራት ትችያለሽ። ሽንት ቤት ውስጥ በሽታ ሰርቀሽ ያውም በሸይጣን አሁን አፈር እያደረገ ለምጫወት አላህ ብለሽ እንደው አላህ ፈጣሪሽን የምትፈሪ ተሆነ ሽንት ቤት ውስጥ ድጋሜ አንተኛም ብለሽ ከሽንት ቤት ውጭ ምርጫ ያዥ። እኔ ምን እንደምል ብቻ አላቅም። ራስሽን ለራስሽ ለህይወትሽ ነገ እኮ ብዙ አላማ አለሽ።
ነገ ብዙ ተስፋ አለሽ። ነገ ብዙ የሚጠብቅሽ ነገር አለ። ነገ የተሻለ ህይወት እኮ ትኖሪያለሽ። ሽንት ቤት ውስጥ መኝታ ክላስሽ ሽንት ቤት ውስጥ ለመዲያም ቅመም እኔ እንጃ ማንም አያደርገውም እኮ። ኩሽና ተኙ የሚላሉ ኩሽና ውስጥ እንኳን ተኛን ብለን ጥለን የምንወጣ ሰዎች አለን። እንኳን ሽንት ቤት ልንተኛላቸው። ያ አላህ ሱብሃነከ አንተ ረቢኒ ምን እንደምል አላውቅም። እስኪ ሁላችሁም እስኪ የኔን ቪዲዮ ታያችሁ፣ ሁላችሁም ቤቷ ሄዳችሁ ቪዲዮዋን አይታችሁ እስኪ መፍትሄ ስጧት። እስኪ እንድትተን የተሻላችሁ ነፍስ ያላችሁ ትሆናችሁ እንድታላችሁ ማለት ነው። ከሽንት ቤት ውስጥ ትውጣ፣ ሽንት ቤት ውስጥ አትተኛ። ነገ እቺ ላይ በሽተኛ ነው እኮ ነው። ነገ በሽታ ትሰርቃለህ። ወላሂ በሽታ ነው የምትሰርቀው። ሀድ የሌለ የለም፣ ስደት ላይ ያልተቀመጠ የለም። ማናኛችሁም ሽንት ቤት ውስጥ ተኙ ብትባሉ የማትተኙ ሰው ናችሁ። ግን እህታችን ሽንት ቤት ውስጥ እየተኛች ነው ያለችው። ወይ አገሯ ትግባ፣ ወይ ትውጣ፣ ወይ ቢሮ ትመለስ። ሀላስ እነዚህ ሰዎች ያኔ ጉልበቷን እንጂ የሚፈልጉት ጉልበቷ የሆነ የሆነ ችግር ቢያጋጥማት እንደማያሰሯት ነው። እንደ ሐኪም ቤት እንደማይወስዷት ነው። አውጥተው ይጥሏታል እንጂ ማለት ነው። መላ ስጧት ወላሂ።